ለሚስቶች የሚሰጥ ምክር ፓርቷል አፈሰሰ ማለት ረካ ማለት አይደለም። ቶሎ መጨረስ ያለባቸው ወንዶች ሚስቶቻቸው አንተማ ራስህን አረካ በቃ አንተማ የራስህን ነገር በቃ አረካ እኔ ምን አገባ ስለኔ ምናምን ብለው ብዙ ጊዜ ንግግር ይናገራሉ። አንደኛ ይሄ ንግግር ካልጋ ውጪ የሚደረግ ነው። ኢሞሽናል ሆናችሁ የምትናገሩት ነገር አይደለም። ሁለተኛ ፈልገው የሚያመጡት ነገር አይደለም። ኦኬ። ሶስተኛ ደግሞ የመጀመሪያ ዙር ቶሎ መጨረስ አለበት ማለት የምትደነግጭበት ወይ የምትናደጅበት ነገር አይደለም፣ ማለፍ ያለብሽ ነገር ነው። አራተኛ በትክክል ቶሎ መጨረስ ካለበት ለሁለተኛ ዙርም ቶሎ የሚጨርሰው ቶሎ መጨረስ ያለባቸው ወንዶች ለራሳቸው ራሱ እርካታ የለባቸው። ስለዚህ አንተ ረክተህ የኔን ነገር ሳታስብ ቀረህ የሚባልበት ነገር አይደለም። እሱ ራሱ አልረካም፣ እመኝ አልረካም ማለት ነው። ስለዚህ እንደዚህ አይነት ነገር ተናግሮ አልጋ ላይ ማሸማቀቅ ሳይሆን ችግር ካለ በትክክል ከግንኙነት ውጪ በሆነ ኢንቫይሮንመንት ካልም በሆነ ረጋ ባለ ኢንቫይሮንመንት መነጋገር፣ ከዛ በኋላ መታከም ካለበት ደግሞ መታከም አለበት ማለት ነው። ይህንን ቪዲዮ ለሚስቶቻችሁ ላኩላቸው። እናንተ ደግሞ በስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ ሀገር እንትን ነው። ስለዚህ ብዙ ጊዜ ሴቶች የሚመካከሩት ኦር አብዛኛው ደግሞ ሳይኮሎጂስቶች እንትን የሚያደርጉት if there is a psychological type of problem ወንድ ላይ በተለይ ሳይኮሎጂካሊ አልጋ ላይ ወይ ዝግጁነት የሚያጣ ከሆነ ምናምን fake an orgasm because you can do that የሚባል ነገር አለ። በቃ ሳትደሰች የተደሰች ስምሳዬ ነው። ከባነነ ግን ከባድ አይባንኑም አይባንኑም አያውቅም ብዙ ወንድ ነው አይባንኑም they don't ግን እያልኩ ያለሁት እንዴት ነው ኦርጋዝምን ፌክ ማድረግ ለሴት ቀላል ነው፣ በጣም ቀላል ነው። ደስተኛ እንደሆነች አክት ማድረግ በጣም ቀላል ነው ለሴት። በተለይ ደግሞ ወንድየው ብዙ ኤክስፔሪንስ ከሌለው ወይም ባለቤቱን በትክክል የማያውቅ ከሆነ። አሁን አብዛኞቹ ክላይንቶቼ ባለቤትን ምንድን ነው የሚያስደስታት ብዬ ስል አብዛኛውን ሰዎች አይመልሱትም። እሱን ጥያቄ ላይክ 4 ዓመት 5 ዓመት በትዳር ቆይተናል ግን what do you like ከባለቤት ምንድን ነው የምትወዳው like ምንድን ነው የሚያስደስታት ምን ስታደርግ ነው የሚያስደስታት የሚባለውን ነገር አያውቁም። የሴቷን like የባለቤቱን ጂስፓት ማያውቅ እንዳለ የባለቤቱን like ጂስፓት ማለት the most እርካታ ሊያደርሳት የሚችል point of her lady parts ማለት ነው።